በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን ሰነበታችሁ? ቅን የዋህ ትሁት ሀገር ወዳድ የሆናችሁ ኢትዮጵያውያን፣ ዛሬ ላዘጋጀው ያሰብኩት መልእክት አባታችን አምሃ ኢየሱስ ገብረ ዮሐንስ ለስድስተኛ ጊዜ ድንገተኛና አስፈላጊ የሆነ የጽሑፍ መልእክት ዋ ሀገር ዋ ሕዝብ ብለው ያስተላለፉትን መልእክት በድምጽና በምስል አቀናብሬ ላዘጋጅ አስቤያለሁና መልእክቱን በማነብበት ጊዜ የቃላት ግድፈት ሊኖር ስለሚችል ከወዲሁ በቅንነት እንድትረዱልኝ ሲል አሳስባለሁ። አሁን መልእክቱን አነብላችኋለሁ ማለት ነው። የአምሃ ኢየሱስ ገብረ ዮሐንስ ለስድስተኛ ጊዜ ድንገተኛና አስፈላጊ የሆነ የጽሑፍ መልእክት ዋ ሀገር ዋ ሕዝብ። መቼም ቢሆን ሀገርና ሕዝብ የሚጠፋ አለን ሲሉ ሳይታሰብ ነውና ይህ ድንገተኛ መልእክት ደጋገመኝ። ዋ ሀገር ዋ ሕዝብ። መልእክቴ ሁሉ ግን ምንጊዜም ቢሆን መራራ እውነት ነው። መራራነቱ ግን ለሕያው ማለትም ጻድቃን መድኃኒትና ሕይወት ሲሆን ለሙታን ማለትም ለኃጥአን ግን መርዝና ሞት ነው። ስለዚህ ሕያዋን አንብቡት፣ ሙታን ግን ተዉት፣ ይቅርባችሁ። ብታነቡትም ሞት እንጂ ትምህርት፣ ዕውቀት፣ ሕይወት አይሆናችሁምና። ሙታን የምትባሉት ግን እነማን እንደሆናችሁ ራሳችሁን ታውቁታላችሁን? ጆሮአችሁ መጥፎውን ሐሰትና ቅጥፈት እንጂ መልካሟን እውነትና ሐቅ ለመስማት የማይከፈት፣ ዓይናችሁ ክፉን እንጂ በጎውን ለማየት የማይገለጥ፣ ጭንቅላታችሁ መጥፎውን እንጂ መልካሙን የማያስብ፣ ልባችሁ ጠማማነት እንጂ ቅንነት የሌለው፣ አፋችሁ ለሐሰት ለሽንገላና ለስድብ እንጂ ለመልካምና ለእውነት ቃል የማይከፈት፣ እጃችሁ ለክፉ ነገር እንጂ ለበጎ ነገር የማይዘረጋ፣ እግራችሁ ለመጉዳት እንጂ ለማዳን የማይራመድ መንጋ የዲያብሎስ እርድ የሆናችሁ ክርስቲያን ናችሁ። ያሳዝናል። ማሳሰቢያ ለዘመድኩም በቀለና በአራተኛው የድንገተኛ ጽሑፍ መልእክቴ ላይ በውስጥ መስመሬ መልስ የሚያስፈልገው ትምህርታዊ ጥያቄ የጠየቃችሁኝ ወልደ ገብርኤልና ሌሎችም መልሱን በሚለጥቀው በሰባተኛው የጽሑፍ መልእክቴ ላይ ሰሞኑን ስለምነግራችሁ በትዕግሥት ጠብቁኝ። ያዘገየሁባችሁ መልእክቶቹ ሁሉ በድንገተኛ ትእዛዝና በወረፋ ስለሚለቀቁ ነውና ይቅርታ። በሉ ወደ ዋናው መልእክቴ ልግባ። ለትግሬ ተወላጆች በልንገርህ ዛሬ ጉድህን ስማ ትግሬ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ከቁጥር 1 ጀምሮ እስከ ቁጥር 4 መደበኛ ከሆነውና ድንገተኛ ከሆነው ከቁጥር 1 እስከ ቁጥር 5 የጽሑፍ መልእክቴ ድረስ ያለውን ሰምተውና አንብበው በተለያየ ድረገጽ ላይ በኮሜንት ጽሑፋቸው ለእኔ እርግማንና ስድብ ያቀረቡልኝ ትግሬዎች አሉ። ስለዚህ ተሳዳቢዎቹንና ስድባቸውን ልተወውና ሌሎቹንና ቃላቸውን ላቅርበው። እኔ ግን ከአሁን በፊት ለባለጌ ተሳዳቢዎች የጽሑፍ ኮሜንታቸው ለሆነም ምንም አይነት መልስ አልሰጣቸውም። ሆኖም ግን ሌላ የድንቁርና ቃል ለጻፉልኝ አሁን የምሰጣቸውን መልስ ያዳምጡኝ። ስለ ትግሬ በተናገርኩት አስፈሪ ትንቢት ምክንያት አንዲቱ ትግሬ ለአንተ ያደርግልህ ብላ ለጠፈች። አንዲቱ ደግሞ አንተ ግን ስለ ትግሬ ትንቢት ካልተናገርክ አይሆንልህም ብላ ለጠፈች። አንዱ ደግሞ ይህ የአንድ መንግስትና የፖለቲከኛ መግለጫ እንጂ የሃይማኖት ሰው ነኝ ከሚልና ሐዋርያ ነኝ ከሚል የሚወጣና የሚጠበቅ አይደለም እያለ የድንቁርና ቃሉን ለጠፈ። እንዴት አውቀኸውና ተናግረኸው ሞተሃል። አንዱ ደግሞ ዘረኛ ነህ እያለ ለጣጠፈ። በጥቅሉ የራሳቸውን ሰይጣናዊ ማንነት ወደ እኔ አዙረውና ገልብጠው ለእኔ ለማድረግ ተናገሩ። አልቻሉምና አይችሉም እንጂ። ለማንኛውም ግን ትግሬዎች ሆይ ዛሬ ስለ እናንተ ጉድ ቁርጡን እነግራችኋለሁና አዳምጣችሁ አምናችሁና ተቀብላችሁ ንስሐ ብትገቡና መድኃኔ ዓለምን እናቱን ድንግል ማርያምን የመላው ኢትዮጵያን ሕዝብ ሁሉ
የኢትዮጵያን ግዑዝ ምድር የመላው አማራን ሕዝብ ማለትም የበጌ ምድርን፣ የጎጃምን፣ የቤተ አማራን፣ የሸዋን በተለይ ደግሞ የወልቃይት ጠገዴንና የራያ አላማጣን ሕዝብ በሙሉ ድንጋይ ተሸክማችሁና አጎንብሳችሁ ታቦታትን አውጥታችሁ እያለቀሳችሁ ኧረ ማሩን፣ ይቅር በሉን፣ ታረቁን፣ ልጆቻችንም ሆኑ እኛ ወላጆቻቸውና ታላላቆች ሁላችንም አጥፍተናል፣ በድለናል ብላችሁ ብትጠይቁ ብትለምኑና ብትማጸኑ ይበጃችኋል። ከዚህ ውጪ ዋጋ የላችሁም። እናንተ ትጠፋላችሁ፣ ምድራችሁ ግን ከኢትዮጵያ ጋር የኢትዮጵያ ገንዘብ ሆኖ ለዘላለም አብራ በአንድነት ትኖራለች እላችኋለሁ። በሉ ወደ ዋናው መልእክቴ ልግባ። ስለ እኔ ቤተሰብና ስለ ትግሬ ልናገር። የኔ የሥጋ ቤተሰብ በአባቴ በኩል በአባቱ የትውልድ ሐረግ ግንዱ ጽላት ይባላል። ይህ ጽላት ትውልዱ አክሱም ከተማ ነው፣ ሀገሩም አክሱም ነው። ይህ ስለሆነ ግን ትግሬ አይደለም። ነገዱና ትውልድ ሐረጉ ከዛው ከነበሩት ጥንታውያን ቤተ እስራኤሎች ነው። እናም ቤተ እስራኤል ነው። ደግሞም በዛን ዘመን አክሱም የነበረው ሁሉ አማራዎችና ቤተ እስራኤሎች ናቸው እንጂ በታሪክ ትግሬዎች ያኔ ገና አልነበሩም። ለአክሱም መሠረቷና ስልጣኔዋ አማራዎችና ቤተ እስራኤሎች ናቸው። ትግሬዎች የሰፈሩ የኋላ ነው። የሚገርመው ነገር ዛሬም ድረስ ቢሆን ከአክሱም ውጪ የሆኑት ትግሬዎች ሁሉ አክሱምን ስለ ስልጣኔዋ፣ ስለ ቅርሷ፣ ስለ ቅርሳ ቅርሷ ብለው የእኛ ናት፣ መኩሪያችን ናት፣ መመኪያችን ናት ይላሉ እንጂ የአክሱም ከተማና የአካባቢዋ ነዋሪዎች የሆኑትን ትግሬዎች በፍጹም አይወዷቸውም። ለምን ብትሉኝ የአማራና የቤተ እስራኤል ነገደ ትውልድ ቅሪቶች ናቸው ብለው ይጠሏቸዋል። እንዲያውም በጅብ ነው የሚመስሏቸው። ለምን ብትሉኝ በዕደ ጥበባቸው ምክንያት ቡዳዎች ናቸው እያሉ ይጠሏቸዋል። ውስጣቸው ግን በክፉ ቅናት እያረረ ነው እየተሳደቡ የሚኖሩ። ይህ ሆኖ ሳለ ግን የሚያሳዝነው ደግሞ የኋላ አክሱም መጥተው የሰፈሩትና የተዋለዱትም ትግሬዎች በሌሎች ትግሬዎች እንዲህ እየተጠሉ እነሱ ደግሞ አማራን አይኑን ላፈር ብለው ይጠሉናል። እንዲህ የምለው የማውቀውን ስለማውቅ ነው እንጂ ዝም ብዬ ያለምንም ዕውቀትና ምክንያት እንደነሱ በቅናት በጥላቻ ተነሳስቼ እንዲሁ የምለፈልፍ አይምሰላችሁ። ወደ እኔ ቤተሰብ ልመለስና ከትውልዳችን አንዱ የሆነውን የጽላትን ልጅ ክንፈ ሚካኤልን፣ ስሙ የትግሬ እንዳይመስላችሁ የክርስትና ስሙ ሆኖ ግዕዝ ነው። እግዚአብሔር አምላክ እሱ ባወቀውና በፈቀደው መሠረት ያኔ የአማራና የቤተ እስራኤል ነገድ ሀገርና መሬት ከነበረችው ዛሬ ደግሞ የትግሬ ሀገርና መሬት ከሆነችው ከአክሱም ከተማ ተነስቶና ወጥቶ ተከዜን እንዲሻገርና ሙሉ ነገደ አማራ ወደሚገኝበትና ወደሚኖርበት ወደ በጌ ምድር ጎንደር ምድርና ሕዝብ እንዲሄድ ከዛው እንዲኖር እንደ አባታችን አብርሃም ታዘዘ። የአምላክ ምስጢር ግን ምን ይሆን? ጊዜ ይፍታው። እናም ክንፈ ሚካኤል ግን ያኔ ወደ በጌ ምድር ጎንደር ምድርና ሕዝብ ሲሄድ ከዛው አክሱም ከነበሩት የአማራዋን ሴት ወይም ቤተ እስራኤላዊት የሆነችውን ሴት አግብቶ ይሁን ወይንም ጨርሶ ሳያገባ ብቻውን የሄደ ይሁን አይሁን አልታወቀም። ወይንም ከዛው በጌ ምድር ነዋሪ ከሆኑት ከቤተ እስራኤሎች ወይም ከአማራዎች ትውልድ የሆነችውን ሴት ያግባ አያግባ አልታወቀም፣ አልተነገረኝም፣ አላውቅም፣ ገና ነኝ። ብቻ ግን ያም ሆነ ያ ክንፈ ሚካኤል ልጅ ወለደና ስሙን በአማርኛ ቋንቋ አወከኝ አለው። ትርጉምም አስቸገረኝ፣ አስጨነቀኝ ማለት ነው። ከዚህ ላይ ልናስተውለው የሚያስፈልገን ነገር ቢኖር እግዚአብሔር ወይም አባቱ ጽላት ክንፈ ሚካኤልን እንደ አብርሃም አክሱምን ለቆ ወደ በጌ ምድር ጎንደር ሀገርና ሕዝብ እስኪገባና እስኪቀላቀል ድረስ ሆነ። ከገባና ከተቀላቀለም በኋላ በዚህ ሂድ፣ በዚህ ግባ፣ በዚህ ውጣ፣ ከዚህ ተቀመጥ፣ ከዚህ ተነስ፣ ያችን አግባ፣ ያችን አግባ ወዘተርፈ እያሉ በትእዛዝ አስቸግረውታል፣ አስጨንቀውታል ማለት ነው። ስለዚህም ነው ልጁን አወከኝ አለው። ማንኛውም ወላጅ ለልጁ ስም ሲያወጣ ያለምንም ምክንያትና ትርጉም አይደለም። የዛሬን ዘመን የከተማ ወላጆች ስም አወጣጥና ልጆችም ስማቸውን ያለመቀበል አስቸጋሪነታቸውን አያድርገውና እናማ ይህ እንዲህ እያለ ሲወርድ ሲዋረድ የጽላት የልጅ ልጅ 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 የሆነው የእኔ እሜታ ከበጌ ምድሬዋ ጎንደሬ የበለሰዋ ተወላጅ የሆነችውን የአማራን ነገድ አግብቶ አባቴን ወለደ። የእኔ አባት ደግሞ ሀገሯ በጌ ምድር ጎንደር፣ ነገዷ አማራ፣ ትውልድ ቦታዋ ወገራ፣ ትውልድ ሐረጓ ከላሊበላና ከፋሲል የሆነችውን እናቴን እናንዬን ንግሥትን አግብቶ እኔን ወለደ እላችኋለሁ።
የሚገርመው ነገር የእናቴን ትውልድም የእናቷ አባት እሜቷ እንደ ክንፈ ሚካኤል ማንን ማግባት እንዳለባት ከወላጅ አባቱ ሌላ ሲታጭለትና ሲነገረው ከቅዱሳን ስውራን ደግሞ በድምፅ ብቻ በተደጋጋሚ ቀናቶች እየተገለጡ ማንን ማግባት እንዳለበት በእርሻ ቦታው በሮችን ጠምዶ ሲያርስ በኋላው ሆነው እየነገሩት ዘወር ሲል የሉም ያጣቸዋል። እናም በዚህ መሰረት በቅዱሳኑ በአባቱ ትእዛዝ እየተጨነቀ ሲኖር መጨረሻ ላይ ምስጢሩን ለአባቱ ነገረውና መቼም የፈጣሪ ሥራ አይታወቅምና አባትየውም ይህንን ነገር ከልጁ ሲሰማ ደንግጦና ተደንቆ ባለ ሀገር፣ ባለ ርስት፣ ባለ ብዙ ወገን የባለ አባት ልጅ የሀገሩ ልጅ የሆነችውንና በአባቱ ምርጫ ፈቃድና ትእዛዝ የታጨለትንና ሊጋቡ የሰርጋቸው ቀን ደርሶ ሳለ የጋብቻው ውል ፈርሶ ተዋትና በችግር ምክንያት ትውልድ ሀገሯንና ዘመድ ወገኖቿን ትታ ወደ በጌ ምድር ክፍለ ሀገር ወደ ወገራ ምድር የተሰደደችውን ባይተዋር ሴት የሆነችውን ድንግል ልጇን በስደተኞች አምላክ በእግዚአብሔርና በቅዱሳን ስውራን ፈቃድ ትእዛዝና አሸናፊነት መሠረት እንዲያገባ እሱና አባትየው የታዘዙትን ፈጸሙ። ከዚያም ከዚች ሴት የልጅ ልጅ ሆና የኔ እናት ንግሥት ተወለደች እላችኋለሁ። ያቺ ሴት ከየት ሀገር በምን ምክንያት እንደተሰደደች አሁን አልነግራችሁም። ታሪኩ ብዙና ድንቅ ነው፣ ለመናገር ይከብዳል። በጊዜው እናወራዋለን። ወደ ትግሬዎች ልመለስ። ትግሬዎችን የምጠይቃቸው ጥያቄ ስለ አባቴ ትውልድ አመጣጥ ከላይ እንደሰማችሁት ወላጅ አባቱ ጽላትና ፈጣሪው እግዚአብሔር ክንፈ ሚካኤልን የአክሱምን ምድር እንዲለቅና ወደ በጌ ምድር ጎንደር ምድር ወደ አማራ ሕዝብ እንዲቀላቀል በትእዛዝ ያወኩት፣ ያስቸገሩት፣ ያስጨነቁት ለምን ይመስላችኋል? መልሱን ለእናንተ ለአንባቢያን አድማጮች ትቼዋለሁ። መቼም አይጠፋችሁም ብዬ 100% አምናለሁ። ደግሞ ይህንን ስትሰሙ አውቆ ነው እንጂ የኛ ሰው ነው ትግሬ ነው ለማለት አታፍሩ ይሆናል። አይደለሁም እንጂ በሆንም እንኳ ሽምጥጥ አድርጌ ነው የምክደውም ትግሬነትን ጠልቼ ሳይሆን ሰይጣናዊ ሥራችሁን ጠልቼ ነው። ሀገርና ሕዝብን፣ ታሪክንና የቃል ኪዳን ሰንደቅ ዓላማን፣ ማንነትንና ህልውናን፣ አማራንና ተዋህዶ ሃይማኖትን ወዘተርፈ ሁሉ አጥፊ ጠፊ ሆናችኋልና። እንዲያውም የእናንተ ሰዎችና ሌሎች አላዋቂዎች እኔን ሲያዩኝ ትግሬ ነህ የሚሉኝ አሉ። ይኸውም በዓይኔ ቅንድብነትና በፊቴ ክሳት የተነሳ ነው። ፊቴ የከሳው ደግሞ ከመነና ኑሮ በኋላና አሁን ከስደት የመከራ ጊዜ በኋላ በኑሮዬ ምክንያት ነው እንጂ በቦታውማ ሳለሁ ያበጠና የሚፈርጥ ብርቱካን ነበር የሚመስል። እንዲያውም ገና ድሮ በልጅነቴ ብዙ ጉራጌዎች ባዩኝ ቁጥር የእኛን ሰው ጉራጌን ትመስላለህ ነበር የሚሉኝ። በጣም ቀይ ስለነበርኩ ማለት ነው። ጉራጌዎች ብዙዎቹ ቀዮች ናቸውና ዓይኔም በጨቅላነቴ ታምሜ ማለትም የሰው ዓይን በዚህ ምክንያት ነው የተቀነደብኩት እንጂ እንደናንተ ለመለያ ምልክት አይደለም። ይህ የኔ ቅንድብ ደግሞ የበጌ ምድር ክፍለ ሀገር ትውልድ የሆነው አማራ ሁሉ አብዛኛው ሰው አለበት። ያው በሰው ዓይን እየታመምን ማለት ነው። እናም ስንቀነደብና በሽታው ሲወጣ ዓይናችን ያያል፣ ሌላ ነገር የለም። እንዲያውም እኔ ከአንዳንድ ትግሬዎች ጋር ስገናኝ የዓይኔን ቅንድብና የፊቴን ደም መመጠጡን እያዩ ትግሬ ነህ እንዴ ይሉኛል። እኔም ጠይቀውኝ ይቅርና ሳይጠይቁኝም እኔ እኮ በጌ ምድር ተወልጄ አደግኩ እንጂ ትግሬ ነኝ እላቸዋለሁ። ትግሬ የት ሲሉኝ መቀሌ፣ አድዋ እላቸዋለሁ። አክሱም አልላቸውም። ምክንያቱም አክሱም ካልኳቸው ከላይ እንደነገርኳችሁ የነገደ አማራና የነገደ እስራኤል መሰረትና ቅሪት ስለሆኑ በክፉ ቅናት ስለሚቃጠሉ ደስ አይላቸውምና እኔም ትግሬ ነኝ የምላቸው ውሸቴን ነው። ይህንም የምላቸው ምክንያት ምን እንደሚሉና ልባቸውን ለማግኘት ስል ነው። እነሱ ግን እንደ አማራ ነገድ ሞኞች አይደሉምና ሁሉም ማለት ይቻላል ልባቸውን አይሰጡም። አማራ ግን ከሞኝነቱ ብዛት የተነሳ ጠይቀውትና መርምረውት ይቅርና ለወዳጁና ለወገኑ የደበቀውን ልቡን ለጠላቱና ለባዕዳው ግን ሳይጠይቁት የራሱንም ሆነ አልፎ ተርፎ የወገኑን ምስጢር እንደ ሰካራም እያወጣ ይተፈዋል። በዚህም ምክንያት በጠላቶቹ የስለላ መረብ እየገባና እየተያዘ ሲጠቃና ሲያስጠቃ ይኖራል። ይበልህ ወደ ዓይን ቅንድባችን ልመለስና የኛ የበጌ ምድር አማራዎች ቅንድብ ደግሞ ከዓይናችን ከላይኛው ፀጉር ላይ ነው። የእናንተ የትግሬዎች ቅንድብ ግን ከዓይናችሁ ላይ እና አብዛኛውን ጊዜ ግን በሁለቱም ሆነ በአንደኛው ጆሮ ግንዳችሁ ላይ ሆኖ 11 ቁጥር ነው። ትርጉሙ ምን ይሁን በ11ኛው ሰዓት ላይ እንደሚባለው ሀገርና ሕዝብ ሁሉ ከነሁሉ ማንነታቸው አጥፊና ጠፊ ሆናችሁ ይሆን? ወደ ቤተሰብ ልመለስና
ከተነሳውበት ጉዳይ ጋር አያይዤ የሚደንቅና የሚገርም ነገር ልንገራችሁ። ይኸውም ወላጅ አባታችን የቅድመ እሚታው ትውልድ ሀገር ወደ ሆነችው ወደ አክሱም ጽዮን ለመሳለም ሲሄድ በዛውም ድሃ ትግሬዎችን ወደኛ ሀገር ቤት እያመጣ ያሰፍራቸውና ይረዳቸው ነበር። ምንም የሚቸግረው ነገር አልነበረምና። ሆኖም ግን ከቤተሰቦቻችን መካከል አንዲቷ እህቴ አባታችን ወዶና ፈቅዶ ያመጣቸውንና የሚያመጣቸውን ትግሬዎች ሁሉ ምንም ሳያደርጓት በምንም ተአምር አትወዳቸውም ነበር። እናም እየተደበቀችም ሆነ በግልጥ በከብት ጥበቃ ላይ ሲሆኑ ከሜዳው እየሄደችና በሰፈርም ሆነ ሥራ ሲሰሩ እየተጠጋች ተነሱ፣ ወደ ሀገራችሁ ሂዱ፣ ባድማችንን ልቀቁ እያለች በጣም ትደበድባቸውና ታሰቅቃቸው ነበር። በዚህን ጊዜ ወላጆቻቸውም የሆኑ የመንደር ሰዎች ሁሉ ኧረ እባክሽ ተይ እረፌ እያሉ ቢመክሯትም ቢቆጧትም ቢገርፏትም ወይ ፍንክች እንዲያውም ይብስባት ነበር አሉ። እኔ ያኔ ለወልድ ቀርቶ የታላቄም ታላቅ ገና አልተወለደም ነበር። እናም ወላጆቿም ሆኑ የመንደር ሰዎች ለምንድነው የማትወጃቸው? ለምንድነው የምትመቻቸው? ምን በደሉሽ ሲሏት የምትመልሰው መልስ እጅግ በጣም የሚያስደነግጥና የሚገርም ትንቢታዊ ቃል ነበር። ይኸውም እነዚህ ወደኛ ሀገር የሚመጡት መሬታችንና ሀገራችን ሊወሩና ሊወርሱ ነው። እነዚህ ከቆዩና ከኖሩ እየተጓተቱ በመምጣት መሬታችንን ሁሉ ይወርሱና ኋላም እኛም ባዶ ያስቀሩናል። ችግር ነው የሚጠሩብንና የሚያመጡብን። ሀገራችንንና ቤታችንን ድሃ ነው የሚያደርጉን። ስለዚህ ሀገራችንና ቤታችንን ለቀው ይውጡ፣ ወደ መጡበት ሀገራቸው ይሄዱ። እኔ አልፈልጋቸውም። አባቴ ከዚህ ቤት ካኖራቸው በዝንጀሮ ገደል ነው እየሰደድኩ የምፈጃቸው ትል ነበር አሉ። የሚገርመው ነገር እሷ ሁሉንም አሸንፋ የመጡትንና የሚመጡትን ትግሬዎች ሁሉ አንድም ትግሬ ሳታስቀር ሁሉንም ስንቃቸውን እየሰጠች በመጡበት መንገድ ወደ ሀገራቸው መልሳቸዋለች። ምን አይነት ትንቢት ነው! የሚገርመው እኮ ይህንን ስታደርግ ዕድሜዋ ገና ለአቅመ ሔዋን ከመድረሷ በቀር ምንም አይነት ትምህርት የላትም። ፍጹም የገጠር ልጅና የከብት እረኛ ናት። የተናገረችው አልቀረም። ጊዜውን ጠብቆ ሲደርስ ተከዜን ተሻግረው ከበጌ ምድር መላዋ ወልቃይትንና ጠገዴን፣ ጠለምትን፣ ከቤተ አማራ ደግሞ ራያ አላማጣን ሁሉ ለተወሰኑ ዓመታትም ቢሆን ሀገሩንና መሬቱን ወረሩ፣ ወሰዱ። በጉልበትና አቅም ኖሯቸው ሳይሆን በማታለልና በማዘናጋት እንዲሁም በመንግስትነት ተቋቁመው ያልታጠቀውን ነዋሪ ሕዝብ በመውጋትና በማፈናቀል አሳደዱት፣ ገደሉት። ኧረ ስንቱ ስለነሱ ጉድ! አንዲት የቤጌ ምድር ጭልጋ ከተማ ነዋሪ የነበረችና የዕድሜ ባለጸጋ የሆነችው ሙስሊም አማራ ከዘመናት በፊት የተናገረችውንና አንድ ቀን እኔና አንድ የዕድሜ ባለጸጋ የሆኑ ሙስሊም አማራው ከዛው ጭልጋ የሚኖሩ መንገድ አገናኘንና በአንድ አውቶቡስ አብረን በአንድ ወንበር ተቀምጠን ስንሄድ ስለ ወያኔ ችጋራምነትና ችግር ጠሪነት ስናወራ የነገሩኝ የሴትዮዋ ትንቢት እንዲህ ነበር የሚል ትግሬ አይግባ ካገሬ፣ ከገባ አይልመድ፣ ከለመደ አይውለድ ነበር ያሉት። ታዲያ ይህ ምን ያሳያል? ለሁሉም በጣም ግልጽ ነው። ይገርማችኋል፣ በወያኔ ችግር ጠሪነት ምክንያት እኔም ራሴ በአካል ከላይ እንደነገርኳችሁ ትግሬ እየመሰልኳቸው ብዙ ሰዎች እናንተ መጣችሁና ችግሩን ይዛችሁት መጣችሁ የሚሉኝ ያጋጥመውኛል። ወደ ቤተሰቦቼ ልመለስና የኋላ ኋላ ግን ወላጅ አባታችን ደግሞ የነበረንን ሀብትና ንብረት ሁሉ ቀስ በቀስ በሀገር ድሃ ለሆነው ሰው ሁሉ እየሰጠና እያከፋፈለ ጨረሰው። ልጆቹም አባ ለምን ሲሉት ልጆቼ ሀብትን አትውደዱ፣ ጠላታችሁ ነው፣ ከፈጣሪና ከሰው ጋር ያጣላችኋል፣ ያለ ዕድሜያችሁ ያጠፋችኋልና ሀብት ይቅርባችሁ። ድህነትን ባትወዱም እወቁት፣ ልመዱት። ድህነት ጥሩ ነው፣ በሰላም ያኖራል፣ ዕድሜን ያስረዝማል፣ ወደ ፈጣሪም እንድታስቡ ያደርጋል፣ ከፈጣሪም አያጣላም፣ ወዘተርፈ እያለ ይነግረንና ይመክረን ነበር። በዚህም መሰረት ጎርሰን የምንውልበትና የምናድርበትን ቁርጥራጭ መሬቶች ብቻ ትቶልን በድህነት ቤት ጥሎን በደህናው ጊዜ ወደ ሰማይ ቤቱ ሄደ። የተናገረውም አልቀረ፣ ሁሉንም አየ ነው። ያችም እህታችን በጊዜዋ ሞተች እላችኋለሁ። ታሪኩ ብዙ ነው፣ ራሱን የቻለ ብዙ ዝርዝር አለው። ለአሁኑ ይብቃኝ፣ ልተወው። አሁን ደግሞ ስለ እኔና ስለ ትግሬ ልናገር። መቼም የዚች እህቴ ነገር በጣም የሚገርም ነው።
በነገራችን ላይ ሰባተኛ ታላቄ ናት። እናም ስለኔ መወለድ ጉዳይ የወላጆቼንና የሚታዎቼን እንዲሁም የወላጆቼ ነገደ ትውልድ የሆኑ ቀደምቶች የተናገሩትን ቃል አሁኑ ልተወውና እሷ ብቻ ያየችው ሕልም ነገር መልእክት ልንገራችሁ። ይኸውም አባቴና እናቴ ወልደው ደክመውና አብቅተው ነበር። ይሁንና እኔ ግን አልተወለድኩም ነበር። በዚህን ጊዜ ይህች እህቴ አንድ ሌሊት ሕልም ታያለች። ሕልሙም ሁመራ በጌ ምድር ላይ አንድ ትልቅ ተራራ ያለ ይመስለኛል። ከዛ ትልቅ ተራራ ላይ ከታች ከስሩ ቁጥር ስፍር የሌለው ብዙ ሕዝብ ወንዱ ሴቱ ነጭ በነጭ ለብሶና በረዶ መስሎ ተቀምጦ ሁሉም ፊቱን ወደ ተራራው አዙሮ ተራራውንና ከተራራው ላይ ያለውን ነገር ያያል። ተራራው ጫፍ ላይ አንድ በደም ግባት የተሞላ በጣም የሚያምር ቀይ ልጅ ነጭ በነጭ ለብሶ ትልቅ ጅራፍ ይዞ ወደ ሕዝቡ እየጮኸ ከተራራው ላይ እንደሆነ ሕዝቡን ይገርፈዋል። የሚገርመው ያ ጅራፍ በጣም ከመርዘሙ የተነሳ ጩኸቱና ግርፋቱ ለዛ ሁሉ ሕዝብ ይደርሰው ነበር። ሕዝቡም ልጁ ሲያስጮህበትና ሲገርፈው ጩኸቱ አያደነቁረውም፣ ግርፋቱም አያመውም ነበር። እንዲያውም ሕዝቡ የልጁን ውበት እያየ በጣም ይደነቅ ነበር። ይህ ሁሉ ሲሆን እኔም ከሕዝቡ ጋር አብሬ ተቀምጬ እያለሁ በዚህን ጊዜ ካጠገቤ አብረን ከተቀመጥነው ሰዎች መካከል የተወሰኑቱ እንደ አንድ ልብ መካሪና እንደ አንድ ቃል ተናጋሪ ሆነው እኔን ይህንን ልጅ ታውቂዋለሽ ይሉኛል። እኔም የቱን ስላቸው ይህንን የምናየውን ጅራፍ የሚያስጮኸውን ከተራራው ላይ ያለውን ነዋ ይሉኛል። እኔም ኧረ ያለ ዛሬ አይቸው ስለማላውቅ አላውቀውም ስላቸው እነሱ ግን መልሰው ማወቅስ ታውቂዋለሽ እስቲ በደንብ እዩ ሲሉኝ እኔም ባሻጋሪ ወደ ላይ ቀና ብዬ አንጋጥጬ በደንብ አተኩሬ አየውና ኧረ ምንም አላውቀውም ስላቸው መልሰው ተሰውሮብሽ ነው እንጂ ማወቅማ በደንብ ነው የምታውቂው ሲሉኝ እኔም መልሼ እናንተ ሰዎች ዛሬ ታማችኋል መሰል እኔ የት ነው የማውቀው አላውቀውም ከዛሬ ውጪ አላየሁትም ስላቸው ሁሉም ፈገግ ይሉና ወንድምሽ እኮ ነው ይሉኛል። እኔም በጣም እደነግጥና ወንድምሽ? አዎ ወንድምሽ። ኧረ እኔ እንደዚህ የሚያምርም ሆነ የተወለደ ወንድም የለኝም። ወንድሞቼን ሁሉ አውቋቸዋለሁ። አብረን ነው ያለን። አባቴና እናቴም ወላልደው መውለድ አቁመዋል። አሁን አይወልዱም። ታዲያ ይሄን እንዴት የኔ ወንድም ሊሆን ይችላል? ከየትስ የሚኖር ወንድሜ ነው? ያልሆነ ነገር አትናገሩ ስላቸው አሁንም ፈገግ ይሉና በይ እውነቱን እንንገርሽና ወንድምሽ ነው የእናትሽ ልጅ ነው ሲሉኝ የት ነው ያለ? እናቴስ የት ሂዳ የት ሆና የወለደችው ነው እኛ የማናውቀው ስላቸው ገና ይመጣል ይወለዳል ሲሉኝ አልኩና በድንጋጤና በደስታ ሆኜ እውነታችሁን ነው ስላቸው ሁሉም አዎ አዎ ሲሉኝ እኔም መልሼ ኧረ ይህስ እውነት ከሆነ ይምጣልን ይወለድልን እንዴት ያምራል ስላቸው አዎ በጣም እንጂ ይሉኝና እናም ይመጣል ይወለዳል አይቀርም ብለውኝ ዝም እንዳሉ እሱ ጅራፉን በሕዝቡ ላይ ሳያቋርጥ እያጮኸ ሳለ በጣም ብዙ ትግሬዎች የጦር መሳሪያ ታጥቀው ተከዜን ተሻግረው ይመጡና ወደ ተራራው ሂደው ልጁን በሕዝቡ ላይ ጅራፍ የምታጮህ ለምንድን ነው ብለው እና እንፈልግሃለን ብለው ይዘው ሊወስዱት ሲሉ ያ ሁሉ ሕዝብ ብድግልና በጩኸትና በአመፅ የት ነው የምትወስዱት? ለምንስ ነው የምትወስዱት? አንሰጥም አናስወስድም ብሎ ምድሩን በግርግርና በጩኸት ያደባልቀዋል። በዚህን ጊዜ ሕዝቡና ታጣቂ ትግሬዎቹ ገጠሙና ለጊዜው ታጣቂዎቹ በርትተው ልጁን ይዘው ወደ ትግሬ ወሰዱት። እኔም ወይ መጀመሪያ ባላየሁትና ባልተነገረኝ ባላወቅኩት ብዬ በጣም አለቅሳለሁ። ከዛም ሰዎች ሁሉ አይዞሽ አታልቅሺ ተረጋጊ ያንቺ ብቻ ወንድም መሰለሽ የዚህ ሁሉ ሕዝብና ወንድምና ልጅ ነው ደግሞ ቢወስዱትም ተመልሶ ይመጣል እንጂ በዛው አይቀርም ተመልሶ እንደሚመጣም እናውቃለን ምንም አያደርጉትምና አይዞሽ እያሉኝ ሕዝቡም ሁሉ በንዴትና በወኔ ቁጭት ላይ ሆኖ እያየሁት ከሕልሜ ነቃሁ። ትግሬዎች በሏ የጥፋት ጥጋችሁ ገብቷችሁ ከሆነ እስቲ ጸጸት ይደርባችሁ ክፋታችሁን ሁሉ እግዚአብሔር አስቀድሞ ያውቅ ነበር። ወደ እህቴ ልመለስ። እኔም እንደነቃሁ ባየሁት ነገር ሁሉ በደስታና በሐዘን ሆኜ ያየሁትን ነገር ለአባታችን ስነግረው ትግግ አለና ዝም አለኝ ብላ ዝም አለች። እናም ይህ ያየችው ነገር ሁሉ በጊዜው ጊዜ ተፈጸመ። እንዲያውም እናቴ እኔን አርግዛ ሳለች መንደሩ ብቻ ሳይሆን አገሩ ሁሉ በዕድሜ ታላላቆቿ የሆኑት ሰዎች ኧረ ንግሥት የምናየው ጉድ ምንድነው ሲሏት በዕድሜ ከሷ የሚያንሱት ታናናሾቿ ደግሞ በታላቅነቷ በክብር መጥሪያቸው ኧረ ቴዎለላ ምን ጉድ ነው የምናየው በስተርጅና ምን ነው እንዴት ሲሏት እናቴም ኪዳነ ምሕረት ትወቀው እኔ ምን አውቃለሁ ትላቸው ነበር። እናም መወለዴ እንዳለ ሆኖ ሌላውን የሕልሙን ትርጉም
ሊቃውንት ሁሉ በልባቸው ይዘውት ኖሩ እላችኋለሁ። ይህንን ለእኔ በአካል የነገረችኝ ሕልሙን ያየችውና በአካል ደግሞ ሳላገኛትና ሳላያት በሞት የቀደመችኝ እህቴ ሳትሆን ለቤተሰብ ሁሉ ተናግራ ስለነበር ከሰሙት ቤተሰቦቼ መካከል አንደኛዋ እህቴ ናት። ከ12 ዓመት የሳይጣኒዝም ወያኔ እስር ቤት በኋላ ስፈታ ጎንደር ላይ ነው የነገረችኝ። እኔም ስትነግረኝ ሰምቼ በመደነቅ ዝም አልኩላችኋለሁ። የዚህ የመከራዬ ጉዳይ ግን በዚህችኛዋ ሟች እህቴ ብቻ የታየና የተነገረ ሳይሆን ከላይ አስቀድሜ እንደጠቆምኳችሁ ከጥንት ከጠዋቱ ከወላጆቼ ሐረግ ጀምሮ ነው። ግን አልነግራችሁም። መከራ ቢነገር ምን ይሠራል? ታዲያ ግን ይህ ሁሉ ችግር የሚፈጸምብኝ በትግሬዎች እንደነበርና የኋላ ኋላ ግን እንደማሸንፋቸው ነው የታየውና የተነገረው። እንደተባለውም ይኸው እነሱ ገና በመንግስትነት ሳይቀመጡ ጀምረውና ከተቀመጡም በኋላ ከ30 ዓመት በላይ እስካሁን ድረስ በመከራ እንዳሳደዱኝ፣ እንዳሰሩኝ፣ እንዳሰቃዩኝ ዘመናት ነጎዱ። እኔም አይኖሩ መኖርን እየኖርኩ አለሁ እላችኋለሁ። እስቲ አስቀድሞ በታየውና በተነገረው መሠረት የኔንና የትግሬዎቹን ጉዳይ ካነሳው አይቀር ገና በረሃ ሳሉ ካደረሱብኝ መከራ ትንሽ ቀንጭቤ ልንገራችሁ። ይኸውም አንዴ ወደ አክሱም ጽዮን ለመሳለም ከሸዋ ምድር ተነስቼ ጎንደርን አልፌ በእግሬ ሲሄድ የበጌ ምድር ግዛት ከሆነው ማይጸምሪ ከተማ ላይ ያዙኝ። እንደ ያዙኝም ወደ እስር ቤት አስገቡኝና ሁለቱን እጆቼን ወደ ኋላ አደረጉና በሲባጎ ገመድ ደም እስኪሰርብ ድረስ ግጥም አድርገው ጠፍረው አሰሩኝና ዘግተውብኝ ሄዱ። ምግብ የምበላው ምንም አልሰጡኝም ነበር። እኔም በመንገድ ድካምና ወሩም የጽጌ ጾም ስለነበር በዛውም ላይ አገሩ እልም ያለ በረሃ ስለነበር በጣም ደክሜና እርቦኝ ነበር። የምበላውም ስጾሙዬ በደረስኩበትና ባገኘሁበት ቦታ ማታ ላይ ነበር። ካጣሁም ተመስገን ጌታዬ ብዬ ዝም ብዬ ውዬ ማደር ነው። ልጅነትና ጤንነት ደጉ ይህ ሁሉ ሲሆን እችለው ነበር። እናም ያኔ ከታሰርኩበት ክፍል ገጥሞ ሌላ ክፍል አለ። ከዛ ክፍል ሌሎች የገጠርና የከተማዎች ወጣቶችና ጎልማሶች ታስረዋል። የሚለየን ግድግዳ ነው። ግድግዳውም ምርጌቱ ፈራርሶ እንጨቱ ብቻ ስለቀረ ከእስረኞቹ ጋር በደንብ እንተያያለን። ከዛም የሚበላ እንጀራ ካላችሁ ባካችሁን ስጡኝ ስላቸው ኧረ አሉና እሺ ብለው በትንሽዬ የምግብ ሰሃን የነበረ አመጡና እነሱ በእጃቸው እያነሱ በፍርግርጉ ቀዳዳ እያሾለኩ 2-3 ጊዜ እንዳጎረሱኝ ተሰቀቅኩና ለኔ ስጡኝ ራሴ እበላለሁ ስላቸው እንዴት አድገህ ትበላለህ ሲሉኝ ተጎንብሼ በአፌ እበላለሁ ስላቸው እሺ አሉና ከፍርግርጉ መሃል አንዱን እንጨት ከታች ጧ ሲል ጮሆቱ እንዳይሰማ ቀስ አድርገው ሰበሩና በዛ ሳህኑን አሾልከው ሰጡኝ። እኔም አመስግኜ ተጎንብሼ በአፌ ስበላ ሳህኑ ተፈነገለብኝና ምግቡ እንዳለ ከአፈሩ ተደባለቀብኝ። ወለሉ የአፈር ነበርና እምነ ረሃብ ይሄይስ ኩይናት ትርጉም ከረሃብ ጦርነት ይሻላል ነውና ረሃቤን እንጂ አፈሩንና ሰዎችን ልብ ሳልል እንደ ውሻ ካፈሩ የተደባለቀውን እንጀራና ወጥ ተጎንብሼ በአፌ እየመራረትኩ ጠርጌ በላው ትላችኋለሁ። እስረኞቹ ግን የሆነውን ሲያዩኝ አለቀሱ። ሳህኑንም እኔ በእግሮቼ እየገፋው ሰጠኋቸውና አሾልከው ወሰዱና ታጋዩ ሲመጣ ምግብ በላህ የሰጠ ሰው አለ ሲል ኧረ የለም አላገኘሁም ነው ማለት እንጂ አዎ ሰጥተውኛል በልቻለሁ እንዳትል ክፉ ነው እኛንም ታስጎዳናለህ ሲሉኝ እሺ አልናገርም አልኩ። ልጆቹ ያሉት አልቀረም። ጠዋት ሲከፍተኝ ጠየቀኝ። እኔም ኧረ አላገኘሁም ማን ሰጥቶኝ ስለው አዝኖ ያመጣልኝና የሰጠኝ እንዳይመስላችሁ ዝም ጭጭ ነው ያለው። የረሳሁት ማታ ዘግቶብኝና ቆልፎብኝ ሲሄድ እስረኞች መድኃኔዓለም ይባርካቸውና ቆይ ናና ቀረብ አሉኝና ጠፍሮ ያሰረኝን ደም መቋጠሩን አይተው አዘኑና አላልተውልኝና እጄን ከመፈንዳት አድነውኝ አደርኩና ሲነጋ መልሰው በጣም ሳያጠብቁኝ እንደነበረ አደረጉትና ተውኝ። ታጋዩም ጠዋት ከፈተኝና በእጁ ገመዱን ነካካውና የፈታህና ያላላልህ አለ ሲለኝ ኧረ ማንም የለም ስለው ዝም አለ። ብቻ ነገሩ ብዙ ነውና ልተው። በዚህ መሰረት ከቦታው ቦታ ከማይጸምሪ እስከ ትግሬ በእግሬ እያዟዟሩ ለ6 ወር መከራዬን ካሳዩኝ በኋላ የፈጣሪ ጊዜው ሲደርስ እኔን ለመልቀቅ ከአቅማቸው በላይ አድርገው ስላዩኝ መለስ ዜናዊ ያኔ ከሱዳን ተጠርቶ መጣና ከነበርኩበት ከትግሬ ምድር የእስረኞች ስብስብ ተደርጎ ያኔ የተናገርኩትን
ተናገርኩና በመለስ ዜናዊ ትእዛዝ ተፈታሁና አክሱምንም ሳልሳለም ወደ ትግሬ ምድር በወሰዱበት መንገድ መልሰው ወደ በጌ ምድር መለሱኝ። መለስ ዜናዊንም እኔ ያየሁትና የማውቀው ያኔ ገና በልጅነቴ ነው። ታሪኩ ብዙ ነው። ለአሁኑ ይብቃኝ። ዘመድዬ አዜብ መስፍን ጉድ እየሰማች ነው። ሰይጣኑን ባልሽን ግን ሳላገኘውና ሳልነጋገረው ሄደ። ያሳዝናል። አንድ ደግሞ ልጨምራችሁ። ይህ ጎንደር ከተማ በስውር ምድር ማለትም አንደርግራውንድ ጨለማ ውስጥ አስረውኝ ሳለ የፈጸሙብኝ ነው። አሁን ይህንን ስነግራችሁ እንደምትጸየፉና እንደሚያንገሸግሻችሁ አውቃለሁ። ግን የግፋታቸውን ጥግ እወቁት ብዬ ነው። ፈጣሪ ግን በእነሱ እጅ አይጣላችሁ፣ መጥፎዎች ናቸውና። ወሬኛውና ተሳዳቢው ክርስቲያን ተብየውና እንዲሁም የወንጌሉ ደላላ ሁሉ እስቲ ወደ ጦር ሜዳው ውረድና ትንሽ እንኳ ታገሉ። መንጋ የቆላ ፍየል ነህ። እናማ ጸጉሬ የለመደውን ንጽሕና ከማጣቱ የተነሳ በጣም ቅማል ይዞብኝ ነበር። በዚህን ጊዜ ምግብ ሰጥተውኝ ስበላ የጸጉሬ ቅማል ወደ ምግቡ እየተንጠባጠበ ከምግቡ ጋር አብሬ የበላው ነበር። ኤጭ አትበሉ፣ አይዟችሁ። እስቲ የእውነተኞችን የሕይወት ጉዞ በተግባር ባታዩትም በወሬና በሐሳብ እያያችሁ ተከተሏቸው። የወንጌል ደላሎችን እርሷቸው። ስበላውም ከምግቡ ላይ እየለቀምኩ እንዳላነሰው 7 ወር ሙሉ ጨለማ ውስጥ ነኝ። ሲነጋና ሲመሽ የማውቀው እንኳ ቁርስ ብላ፣ ምሳ ብላ፣ እራት ብላ ሲሉኝ ብቻ ነው። ለዛ ነው መልቀም የማልችለው። ለመታጠብ ደግሞ ውሃ ከልክለውኛል፣ አይሰጡኝም። መቼህ ብቻ በተጨማሪ በአፌ ምግብ እየበላው በመጸዳጃ ላይ ያለውን አይነ ምድርና ሽንት ያመጡና እንዲሸተው ብለው ከአጠገቤ ላይ አውቀው ያስቀምጡብኛል። እኔም ያኔ እያዘንኩ በአፌ ምግቡን እየበላው በአፍንጫዬ ደግሞ የአይነ ምድሩንና የሽንቱን ሽታ አስብ ነበር። በእግር ብረት ተጠፍሬ ታስሬ እየተንፏቀቀው ሳሸሸው ደግሞ ተወረፍ እያሉ ይከለክሉኛል። ተመልሰው መጥተው ልክ እንደ ሕፃን ልጅ ከጎኔ ያስቀምጠው ትሄዳሉ። ምን ይሄ ብቻ! በልቼ ሳበቃና ሽንት ቤት ተጠቅሜ ሳበቃ ነውሬን መጥረግና ማጽዳት አልችልም ነበር። እንደ ሕፃን ልጅ ነበርኩ። ምክንያቱም መጸዳጃ ወረቀት ከልክለውኝ አይሰጡኝም ነበር። ምን ይሄ ብቻ! ጭው ባለው በደረቁ ሌሊት ከዛ ባዶ ሲሚንቶ ላይ ከተኛውበት በድንጋጤ እንድነሳ ያደርጉኝና ከጨለማው ቤት አውጥተው በቅርብ ርቀትና በቅርብ ሆነው በማጀብ መሳሪያ ቀጭ ቀጭ ሸቅሸቅ እያደረጉ ያለምንም ምክንያት ወደ ጫካ እየወሰዱ ጫካ ውስጥ ብቻዬን በማስቆም በድንጋጤና በፍርሃት እንድታመምና አብጄ እንድሮጥ ከዛም ሊጠፋ ሲሮጥ ተገደለ ለማለት ካልሆነም ደግሞ ሳብድ ታሞ አበደ ለማለት የማያደርጉት ጥረት አልነበረም። ዝም ብለው እንዳይገሉኝማ መድኃኔ ዓለምና እናቱ ድንግል ማርያም በኃይላቸው አስጨንቀው ይዘዋቸዋል። ይህንን ካደረጉ በኋላ ደግሞ መልሰው ወዳለሁበት ይወስዱና ይከቱኛል። በጥቅሉ በቁማቸው ሥጋ የለበሱ ሰይጣን ናቸው። ይህ የሆነው ያኔ በ1985 ዓመተ ምህረት ጎንደር ከተማ ላይ ሳስተምር በገጠምነው ሀገራዊና ሃይማኖታዊ ጦርነት ምክንያት ነው። እህቴ ያየችውና ሕልም የመሰለው ራእይ ጊዜው ደርሶ መፈጸሙን አስታውሱ። ይገርማል። ሐመር ውሃ። አሁን ደግሞ ስለ ትግሬዎችና ስለ ኢትዮጵያ አጥፊነት ጠፊነት ልናገር። ይኸውም እኔ ዋልድባ ገዳም ሳለሁ የትግሬ ሽፍታ ወያኔዎች ወደ ሱዳን የሚመላለሱት በዋልድባ ገዳም መንገድ መሃል ለመሃል ነበር። እናም በዛ ሲያልፉ አባቶች ሲያዩአቸው በጸሎት እያስመሰሉ ያማትቡባቸዋል። ያኔ ልጅ እግሮች የሆነው እኛ ለምንድን ነው የምታማትቡባቸው? እነዚህ እኮ አንደኛ ሰዎች ናቸው እንጂ ሰይጣኖች አይደሉም። ሁለተኛ ደግሞ ሲያስሩ እንደ ደርግ አይጋረፉም፣ ከደርግ አይብሱም እንላቸው ነበር። ገና ምንነታቸውን ሳናውቅ ማለት ነው። በዚህን ጊዜ አባቶቻችን መልሰው በሐዘንና በምጸት ቃልና ድምፅ አይ ልጆች፣ ልጅ የፊቱን እንጂ የኋላውን የት ያውቃል? እናንተ ምንም አታውቁም። በሉ እንግዲህ የእነዚህን ጉድ የቀደመው አባቶቻችን ነግረውንና አስጠንቅቀውን ያለፉትን እንንገራችሁ። የቀደሙት አባቶቻችን አስጠንቅቀው የነገሩንን ነገር ከልባችሁ አዳምጡን። ይኸውም የኢትዮጵያ ጥፋቷ መድረሱንና መጥፋቷን የምታውቁት የትግሬ ሰዎች በሀገራቸው ለሀገራቸው አጥፊና ጠፊ ጠላት ሆነው ይነሳሉ። ያኔ የኢትዮጵያ ነገር እንዳበቃ ወቁና ተጠንቀቁ፣ ተጠበቁ እያሉ ደጋግመው ነግረውን አልፈዋል። እናም ይኸው በአካል አየናቸው፣ አወቅናቸው። እናም ልጄ ሆይ እናንተም አስተውሉ፣ ተጠንቀቁ፣ ተጠበቁ ሲሉን እኛ ልጅ እግሮች ግን ነገራቸውን ሰምተን ስናበቃ ከምንም አንቆጥረውም ነበር።
እንደተባለው ግን ሁሉንም ሰይጣናዊነታቸውን በደንብ አየነው፣ አወቅነው። በተለይ ደግሞ እኔና መሰሎቼ ከ30 ዓመት በላይ ዕድሜያችንን ሙሉ በክፉ ግብራቸው እንደተሰቃየን ጨረስነው፣ አሳለፍነው። ከላይ አባቶች በጥሬውና በነጠላው የነገሩንን ቃል ልተርጉምላችሁ። ይኸውም በሀገራችን ለሀገራቸው ማለት ከትግሬ ምድርና ሕዝብ ተወልደው መልሰው ለሀገራቸው ለትግሬ ምድርና ለትውልዳቸው ለትግሬ ሕዝብ አጥፊና ጠፊ ጠላት ሆነው ይነሳሉ ማለት ነው። ይኸው በጆሮአችን የሰማነው በዓይናችን አየነው የሚሉ የነቢዩ ዳዊት ቃል ተፈጸመ ማለት ነው። አንድም በሀገራቸው ለሀገራቸው ሲሉ ደግሞ ከሀገራቸው ከኢትዮጵያ ምድርና ከኢትዮጵያውያን ሰዎች ከትግሬው፣ ከአማራው፣ ከኦሮሞው፣ ከጉራጌው ተወልደው መልሰው ለሀገራቸው ለኢትዮጵያ ምድር ግዛትና ለኢትዮጵያውያን ወገኖቻቸው ሁሉ አጥፊና ጠላት ሆነው ይነሳሉ ማለት ነው። ስለሆነም ሀገሪቱንም ሕዝቡንም እንዳልነበሩ ሲያደርጉት አየናቸው። ብቻ ግን ሁሉም ትንቢት ተፈጸመ ማለት ነው። በአማራ ላይ ትናንትና ስለነበራቸውና ዛሬም ስላላቸው የዘላለም ጥላቻና ጥፋት እንዲሁም የወደፊት ሰይጣናዊ ዕቅዳቸው ግን በየዜና ማሰራጫው ሁሉ ተደጋግሞ ስለተነገረና ስለታወቀ አሁን እኔ በዚህ መልእክቴ ላይ ላካትተው አልፈቀድኩም። ሁሉም የሰማውንና ያወቀውን ብናገረው ድግግሞሽ ይሆናልና። ሆኖም ግን ጌታ ከፈቀደ በሌላ ጊዜ በዚህ ዙሪያ አንዳንድ ሰይጣናዊ ዕቅዳቸውንና ቃላቸውን በመጠኑም ቢሆን ለመጻፍ ሆነ ለመናገር እሞክራለሁ። ለአሁኑ ግን ይብቃኝ። በዚህ መሠረት ከላይ መጀመሪያ ከመግቢያዬ ገደማ እንደነገርኳችሁ ስለ ትግሬ ጥፋት በተናገርኩት ትንቢታዊ መልእክት የተነሳ ትግሬዎች በየድህረ ገጹ በኮሜንታቸው የራሳቸውን ጉድ ገልብጠው ለእኔ ለማድረግ የለጠፉብኝንና እንደ አጋጣሚ አልፎ አልፎ ያየኋቸውን ጥላቻቸውን ጠቁሚያችሁ ማለፌን አስታውሱ። እናም አሁን ግልጽና አጭር መልስ እሰጣቸዋለሁና አዳምጡ። አንዲቱ ትግሬ ላንተ ያድርግልህ አለችኝ። መልስ: ሰው ሁሉ ዋጋውን የሚቀበል እንደ ሥራው ነው እንጂ ያለ ሥራው ነው እንዴ? ነው ወይስ ትውልዶችሽ ለ27 ዓመት በነገድ ትውልድና በወገን በዝምድና ወዘተርፈ በሙስና ሲሰሩ እንደነበረ ሁሉ እግዚአብሔርም በዚህ አይነት የሚሠራና የሚፈርድ ይመስልሻልን? ስለዚህ ስለ እናንተ ኃጢአትና ጥፋት የተነገረባችሁን የትንቢት ፍጻሜ ለእኔ የሚያደርግብኝ እኔ እኮ ኢትዮጵያን፣ አማራን፣ ኦርቶዶክስ ተዋሕዶ ሃይማኖትን፣ ክርስቲያንን፣ ሰንደቅ ዓላማን፣ ታሪክን፣ ሕዝብን፣ ማንነትን፣ ሕልውናን፣ እውነትን ወዘተርፈ እንድክድና እንዳጠፋ ክፉ ትንቢት የተነገረብኝና የደረሰብኝ አማራ አይደለሁም። ይህ ሁሉ ጉድ የተነገረብሽና የተፈጸመብሽ ባንቺ በትውልዶችሽ በትግሬዎቹ መሆኑን ልትክጂውና ልትሽው አትችም። አጥፊነታችሁን ከ30 ዓመት በላይ አይተሸዋል። አሁን ደግሞ በሠራችሁት ጥፋት መጥፊያችሁን እያየሽው ነው። ገናም ታየዋለሽ፣ በደንብ ታየዋለሽ። አንዱ ትግሬ ደግሞ ቁጥር 1 የአዋጅ መልእክቴን እንደሰማ ይህ የአንድ መንግሥትና የፖለቲከኛ ሰው መግለጫ ነው እንጂ የሃይማኖት ሰው ነኝ ከሚልና ሐዋርያ ነኝ ከሚል የሚጠበቅ የሚወጣና የሚነገር አይደለም አለኝ። መልስ: ሰይጣን ለተንኰል ሥራው ከመጽሐፍ ቅዱስ ይጠቃቅሳል፣ የዋሃንን ለማሳሳትና ለማስካድ ብሎ ማለት ነው። ያንተም ወገኖች ስለ ፖለቲካና ስለ ሃይማኖት አንድነትና ልዩነት፣ መቀራረብና መራራቅ፣ መገናኘትና መለያየት ይኑራቸው አይኑራቸው ምንም የማያውቁትን የዋሃን ኢትዮጵያውያንን ፖለቲካና ሃይማኖት፣ መንግሥትና ሃይማኖት አይገናኙም እያሉ ሰይጣናዊ የክህደት ስብከት እየሰበኩ በድንቁርናው ላይ ድንቁርና ስለጨመሩበትና ስላደነዘዙት ክርስቲያኑ ሕዝብ በወገኖችህ ለዘመናት በግፍ ሲጨቆንና ሲረገጥ ለመብቱና ለነጻነቱ ለሀገሩና ለማንነቱ ለሕልውናውና ለመብቱ እንዳይታገል በነገሩት መሠረት በባርነት ወድቆ ኖሯል። ከ3 ዓመት በፊት ያነቃነውና የነቃ የተነቃቃ ቢሆንም ያንቀላፋው ደግሞ ከዛው አንቀላፍቶና ተኝቶ አሁንም በነ አብይ አህመድ ሰይጣናዊ ቃል እየተታለለ ሲረገጥና ሲንጫጫ እያየነው ነው። እናማ የመንግሥትና የፖለቲከኛ መግለጫ ነው እንጂ አይደለም አይመስልም ካልከውና ካልከኛ ይቀር እንዲሁ መሆኑን ካወቅከውማ ከመንግሥትና ከፖለቲከኛ መግለጫ በላይ ነውና እወቀው። ስለ መንግሥትነትና ስለ ፖለቲከኝነት ምንነት ደግሞ ለወደፊቱ ጠብቀኝና በደንብ እግትሃለሁ። ትግሬዎች ይህንን የተናገሩበት ምክንያት ከመልእክቴ ላይ የትግሬ ምድር ግን የሬሳ ጭቃ ይሆናል፣ ትግሬነታቸውንም ያኔ ይጠላሉ፣ የሥራቸው ውጤት ነውና ስላልኩና
ሌላም የተናገርኩባቸውን አስከፊ ትንቢት ስለሰሙና በድንጋጤ በንዴት ስለተያዙና ስለተቃጠሉ ነው። ግን ያኔ ስለናንተ በተነገረው ነገር እንዲህ ስትንጨረጨሩ ስለ ጎጃም፣ ስለ ላስታ ወይም ስለ ላሊበላ፣ ስለ በጌ ምድርና ጎንደር ትውልድ ሀገሬና ወገኔ ስለሆነው ስለ ወገራ ሕዝብ ጥፋት የተናገርኩትን ስትሰሙ ምን ነው አላዘናችሁም? ምን ነው ለአንተ ያድርግብህ አላላችሁም? ምን ነው አልቆረቆራችሁም? ምን ነው አላበዳችሁም? በእናንተ ቤት እናንተ ንጹሕ ናችሁ። ጎንደርና ጎጃም ሌላውም ሀገር ሕዝብ ሁሉ ግን ክፉ ሆኖ ተገኝቷልና ይበለው ልትሉኝ ነውን? እኛን ምን አገባን ይጨርሰው ልትሉኝ ነውን? አዎ የባለጌ ደፋርና ራስ ወዳድ እንዲሁም ሀገርና ሕዝብን አጥፊ መሆናችሁን በደንብ ስለታወቀባችሁ ይበለው እንደምትሉ የታወቀ ነው። ለማንኛውም ስለ እናንተ በመልእክቶቼ ሁሉ ያስተላለፍኩትን ትንቢታዊ ንግርት ሁሉ ዛሬም በዚህ ጽሑፌ ወደ መጨረሻ ላይ ደግሜ ነግራችኋለሁና በደንብ እንድትከታተሉትና መዳኛችሁን እንድትፈልጉ ነው የማስታውሳችሁ። አንዷ ትግሬ ደግሞ አንተ ግን ስለ ትግሬ ጥፋት ትንቢት ካልተናገርክ አይሆንልህም ማለት ነው አለችኝ። መልስ ትግሬዋ ትሰሚያለሽ፣ እኔ እኮ ታዛዡና ተናጋሪ ሰው ነኝ እንጂ አዛዡና አናጋሪው የሆነው ፈጣሪ ጌታ እግዚአብሔር አይደለሁም። ጥንቆላና ፍልስፍና ነው ካልሽ፣ በዚህ ካመንሽ ደግሞ ችሎታው ካለሽ አንቺም በዚህ መልኩ ስለ በጌ ምድር ጎንደር የሟርት አይነት ማውረድ ትችያለሽ፣ መብትሽ ነው። እንሰማሻለንና አሁኑኑ ጀምሪ። በተረፈ ግን ስለተናገርኩባችሁ ትንቢት እኔን መጣላቱን ተይውና ፈጣሪን የምታውቂው የምታመልኪውና የምታገኘው ከሆነ እሱን ለምን ብለሽ ጠይቂው፣ አነጋግሪው። ደግሞስ ትንቢት የተናገርኩና የተናገረው ሁሉ እውን ስለ ትግሬ ጥፋት ብቻ ነውን? በእውነት ሁሉንም መልእክቴ በደንብ አዳምጠሽና አንብበሽ ከሆነ ኢትዮጵያ ውስጥ ለጥፋት ትንቢት ያልተነገረበት ሀገር ሕዝብ አለ? ስለ ጎንደር ማት የጥፋት ትንቢት ተነገረባቸው። እነሱ ግን ይህን እንደሰሙ በቀጥታ የእግዚኦታ ምህላ ነው የያዙ። በየኮሜንታቸውም ደግሞ የሚጽፉትንና የሚለጥፉትን እያየው ነው። ሁሉም ነዋሪ ሀገራችንና ሕዝባችንን ፈጣሪ ይጠብቅልን፣ ይማረን፣ ይታረቀን ሲሉ ነው የምንሰማውና የምናየው እንጂ እንደናንተ እኔን ሲረግሙኝና ሲሰድቡኝ አላየሁም፣ አልሰማሁም። ታዲያ እናንተስ ብትሆኑ ሰይጣናዊ ቃል ከመናገር ጥፋትን ከማብዛት ይልቅ ምን ነው እንደነሱ ወደ ሐዘን ሱባኤ ብትገቡ? የእናንተ ጉዳይ ግልጽ ነው። ይኸውም ከላይ እንደነገርኩሽ ሌላው ክፉ ስለሆነ ይነገርበት፣ ይጥፋ፣ ደስ ይለናል ትላላችሁ። መጀመሪያም ቢሆን በልባችሁ ክፋት የተነሳ በተነገረባችሁ ትንቢት መሠረት ሌላውን ሀገርና ሕዝብ ለማጥፋት የተነሳችሁ ከመሆናችሁም በላይ በተጨማሪ እኛ ግን ንጹሕ ነንና ጥፋታችንን አይነገርብን፣ አንጥፋ፣ ደግሞም አንጠፋም፣ ዘላለማዊ ሆነን እንኖራለን ነው የምትሉት። በጥቅሉ ግን ስለ ትግሬ ጥፋት በመልእክቶቼ ደጋግሜና አጥብቄ ስለተናገርኩ ነው ያንጨረጨራችሁ። ይህ የሆነባችሁ ደግሞ ጥፋታችሁ ከመላው ሀገርና ሕዝብ ሁሉ በላይ ሆኖ ስለበለጠና ስለታዘዘባችሁ ነው የከበደባችሁ። ታዲያ እኔ ምን ላድርግ? እናንተስ ምን ታመጡ? ዝም ብላችሁ በእኔ ላይ በቁጣና በጥላቻ እንደ ቁንጫ ወደ ላይ እንጣጥ እያላችሁ ብትዘሉ ተመልሳችሁ መፍረጥ ነው። አንዱ ትግሬ ደግሞ ዘረኛ ነህ ዘረኛ እያለ ወሸካከተ። መልስ እረ ይህች ወፍ ገልብጣ ነፋች አለ ያገሬ ሰው። አሁንም የማንን ክክ ወደ ማን ልክክ አለ ያገሬ ሰው። ትግሬው ሆይ እንዲያው በሞቴ ዘረኛው፣ ጎሰኛው፣ ጎጠኛው የሆነው ሰው በጌ ምድሬው፣ አማራው፣ ኢትዮጵያዊው፣ ክርስቲያኑ አምሃ ኢየሱስ ነው ወይስ አንተ ከነማንነት ጠፍቶብህ የሌላውን ማንነትም ጨምረህ ልታጠፋ 27 ዓመት በመድከም ያልተሳካልህና ራስህን አንዴ ትግሬ፣ አንዴ ትግራይ፣ አንዴ ትግራዋይ፣ አንዴ ተጋሩ የምትል ነገ ደግሞ ከተጋሩ ወደ ተረጋጉ፣ ከተረጋጉ ወደ ተነጋገሩ ለመሸጋገርህ ቋሚ የሆነ የማንነት ዋስትና የሌለህና አንዴ የወርቅ ዘር እያልክ ስትቀበጣጥር ሙሉ 30 ዓመት አየንህና ሰማንህ እኮ አወቅንህ እኮ። እናማ አሁን በሰይጣናዊ ዘረኝነታችሁ ምክንያት እንዳልነበራችሁ ሆናችሁ ስትወድቁና ስትሰባበሩ ነው ዘረኛ የምትለዋን ቃል የምታውቃትና ለኛ ለአማሮች የምትሰጠን። ኧረ እንዴት ብዬ ልሳቅ? ዘረኛ ካልከኝ ደግሞ ዘረኝነቴን እንዳንተ
በሀገር፣ በጎሳ፣ በጎጥ፣ በነገድ፣ በቋንቋ፣ በወገን የተበላሸ ራስ ወዳድ የሆነ ሰይጣናዊ ባንዳዊና ቆሻሻ ሳይሆን ሀገሩን ኢትዮጵያን፣ ዜጋውን ኢትዮጵያውያንን፣ የሁሉንም ነገድ፣ የሁሉንም ቋንቋ፣ የሁሉንም መብት፣ የሁሉንም ነጻነት፣ የሁሉንም ማንነት ወዘተርፈ የሆነውን ሁሉ አንድ አድርጌ የማምንና የምጠብቅ ዕንቁ ኢትዮጵያዊና ክርስቲያን ነኝ። ከዚህ ውጪ ዘረኛ ላልከኝ፣ አዎ ዘረኛ ነኝ። ዘር ስላለኝ ዘሬን አውቃለሁና ከአማራ ተዘራሁ፣ ከአማራ በቀልኩ፣ ከአማራ ተወለድኩ፣ ከአማራ አደግኩ፣ ከአማራ ኖርኩ፣ ከአማራ ጋር እሞታለሁ፣ ከአማራ ጋር እቀበራለሁ። በቃ ይሄ ደግሞ ከተፈጥሮ በኋላ በጸጋ ለጸጋ ከፈጣሪ የተሰጠኝ የማንነት መገለጫዬና መታወቂያዬ ነው እንጂ አንተ ልትቀማኝና ልትነፍገኝ ወይንም ልትሰጠኝና ልትለግሰኝ ምንም አይነት መብት የለህም። ከዚህ ውጪ ከማን እንደተዘራ፣ ከማን እንደበቀለ፣ ከማን እንደተወለደ የማያውቅና በማንነቱ ምክንያት ሁል ጊዜ የበታችነት እየተሰማው ሀገርን፣ ሕዝብን አጥፊ እንደሆንከው እንዳንተ ዲቃላ አይደለሁም። ዘሩን የማያውቅና ሀገሩን አጥፊ የሆነ ሁሉ ዲቃላ ነውና እያንዳንድህ አንባቢ ተብዬ ሁሉ መልሰህ ታዲያ ዘር የሌለው ማን አለ? ሁሉም ዘር አለው እኮ የምትለይ ከሆነማ እንግዲያማ ይህንን ካወክና ካመንክ በማይሆን ነገር ሁሉ በሰይጣናዊ የቅናት ጥላቻ ብቻ እየተነሳሳህ ቱቧፍን አትክፈትብኝ። በቃ ዝም በልና ዕውቀትንና ሥራን ብቻ ፈልግልሃለሁ። በመሰረቱ ሰው ከተፈጠረ በኋላ በዘር ሊከፋፈልና ተከፋፍሎም የማን ዘር ነው ሊባል አይችልም። ምክንያቱም ሁሉም ሰው የአንድ የአዳም ዘር ነውና። እናም የሚባለው ነገድ ነው እንጂ ዘር አይባልም። ዘርማ ሁሉም ሰው አንዴ ከአዳም ተዘርቶ ከሔዋን በቅሏል። ኋላ ግን በፈጣሪ የጸጋ ስጦታ በመርገም ለመርገም ሳይሆን በበረከት ለበረከት በነገር ተከፋፍሎ በመላው ዓለም ሁሉ በየነገዱ ተበታትኖ መኖር ጀመረ። ስለዚህ የማን ነገር ነህ፣ የማን ነገር ነሽ ይባላል እንጂ የማን ዘር ነህ፣ የማን ዘር ነሽ አይባልም። ይህንን ቋንቋ ያመጣብንና የበጠበጠን ሳይጣኒዝሙ የትግሬዎች ባንዳዎች ናቸው። እኔ አሁን ዘር እያልኩ የጻፍኩላችሁ በእናንተ ልማዳዊ አነጋገር ነው እንጂ ዘር እንደማይባል ጠንቅቄ ያውቃለሁ። እናም ነገር ነው ማለት እንጂ ዘር አትበሉ፣ እስቲ ልመዱ። አንዷ ትግሬ ደግሞ ሁሉም አንድ ሆነው በደሉ ሲባል ነው የሰማነውና የተማርነው። ስለዚህ ሁሉም ነው የበደለ እንጂ የትግሬ ሕዝብ ብቻ አይደለም ብላ ልታስተምረኝ ይሁን ልትነግረኝ ኮሜንቷን ለጥፋለች። መልስ አልቀረብሽም። ድንቄን ተምረሽው አውቀሽውና ተናግረሽው ረክተሻል። ከየትኛው የመጽሐፍ ቅዱስ የነጠላ ንባብና የጥሬ ቃል መምህርና ሰባኪ ተብዬ ከሆነው የወንጌል ደላላ ነው የተማርሽው? በይ ሙሉ ቃሉን ከነምዕራፉ ከነቁጥሩ በደንብ ልስጥሽና ምስጢሩ ግን ለአንቺ ሥጋዊ ሕይወት ከሚመቹሽ ከወንጌል ደላሎችሽ ሳይሆን ካገኘሻቸው ፈልጊና ከእውነተኛ ሊቃውንቶች ጠይቂና ተማሪ። ውሸታምና ሆዳም፣ ጎሰኛ፣ ጎጠኛ የሆኑ አስመሳይ ሊቃውንት ተብዬዎች ስላሉ ነው ከእውነተኞቹ ሊቃውንት ያልኩሽ እንጂ በተስኪያን ፀሐይ ሳይገባ እየሄድሽ በሮችሽ አይዘጉም የሚል ነጠላና ጥሬ ቃል እንደመፈክር እየተጠቀሰ ያላዋቂ አስተማሪ ኮከብ እስኪወጣና እስከ ምሽቱ 3 ሰዓት ድረስ በባዶ የእልልታ ጩኸትና ጧፍ አብሪነት ምክንያት የቤትሽን ሥራ ሁሉ ትተሽ ከዛው እንድታመሺ ከሚጋብዝሽ ሰባኪ ከሆነው ደላላ ማለት አይደለም። እናማ ቃሉን አንቺ ኩሉ ሐረየ ወሃቡረ ሐለወ አልቦ ዘይገብራ ለሰናይት አልቦ ወኢሃሃዱ መዝሙር 13 ከቁጥር 3 እንዲሁም መዝሙር 52 ከቁጥር 3 ልጨምርልሽ። አረ በቃሽ። ትርጉም ሁሉም ተስተካክሎ አንድ ሆነው በአንድነት አመፀ፣ በደለ፣ በጎ ነገርን የሚሰራት የለም አንድም እንኳን የለም ማለት ነው። ስለዚህ ለአንቺ አእምሮ የማይመጥነውን ከባዱን የትርጉም ምስጢር ልተወውና የሚመጥንሽን ትምህርት ልስጥሽ። ይኸውም የሚገባሽ ከሆነ በእስራኤልና በእስራኤላውያን ምሳሌ ኢትዮጵያንና ኢትዮጵያዊነትን፣ ክርስቲያንና ክርስትናን፣ አማራንና ማንነቱን ሁሉ ከምድረ ገጹ ሊያጠፉ የፋርስ ንጉሥ ሰናክሬምና እልፍ አላፍ ሰራዊት ሆነው ለበደል በበደል የተነሱብንና የመጡብን መጨረሻም ላይ እንደ ንጉሥ ሰናክሬምና እንደ እልፍ አላፍ ሰራዊቱ እንዳልነበሩ ሆነው የጠፉና ገናም ጨርሰው የሚጠፉት
የአንቺ አባት ዳግማዊ ሰናክሬም የሆነው መለስ ዜናዊና ዳግማዊ የሰናክሬም ሰራዊት የሆኑት የመለስ ዜናዊ ሰራዊትና የአንቺ ትውልዶች የሆኑት ትግሬዎች ናቸው እንጂ ኢትዮጵያና ኢትዮጵያውያንን፣ ክርስትናንና ክርስቲያንን፣ ታሪክንና ሰንደቅ ዓላማን፣ ትግሬንና ማንነቱን፣ ሌላውንም ነገድና ሀገር ሁሉ ሊያጠፉና ሊጠፉ በበደል የመጣ የአማራ መንግሥትና የአማራ ሰራዊትም የለም። ከገባሽ ይህንን አውቀሽና አምነሽ ከነመላው የትግሬ ወገኖችሽ ንስሐ ብትገቢና ዋይ ዋይ እያልሽ ብታለቅሺ ይበጅሻል። እዚህ ውጭ ለራስሽ ነፍስ ራስሽ ወቂ። አንዷ ትግሬ ደግሞ ይኸው አማራ በየቦታው እየታረደልህና እያለቀልህ ነው፣ ይህም በገዛ ወንጀሉ ነው ብላ ለጠፈችልኝ። መልስ አዎ እርግጥ ነው፣ እየታረደ እየሞተ እየተፈናቀለ እየተሰደደ እየታፈነ እየተራበ ነው። ይህ መሆኑንም አሳምሬ ያውቃለሁ፣ አምናለሁ፣ እየሰማሁትና እያየሁት ነውና። ሆኖም ግን ይህ ሁሉ የመከራ ፍዳ የደረሰበትና እየደረሰበት ያለው በእነማንና በምን ምክንያት እንደሆነ ግን እውነት አታውቂምን? እንዳንቺና እንደ ወገኖችሽ ሀገርና ሕዝብን፣ ታሪክና ማንነትን፣ ሃይማኖትና ማንኛውንም ነገር በበደለው ኃጢአት ምክንያት ነውን? እንዳልሆነማ ልብሽ አሳምሮ ያውቀዋል። እናማ በባንዳና በካሃዲ ትግሬ ነገዶችሽ መሠረተ ቢስ በሆነ ጥላቻ ምክንያት ነገደ አማራን ከምድረ ገጽ ለማጥፋት ብለው አስቀድመው በወጠኑት ሰይጣናዊ የረጅም ዕቅድ በሆነው ዕቅድ መሆኑን አታውቂምን? ረተይ ፈጣሪም ፍሪ። በዚህም ምክንያት ወገኖችሽ ለ27 ዓመት በተለያየ የጥፋት መንገድ ሲገሉት አላልቅ ሲላቸውና ሲባረሩ ደግሞ እንደምታውቂው በኦሮሞና በጉሙዝ ልብ በዘሩት ሰይጣናዊ ዘር ምክንያት ያለበደላቸው እያስጨረሱት ይገኛሉ። በሕገ ወጥ መንገድ የያዛችሁትን የበጌ ምድር ግዛት የሆነውን ሀገራችንን፣ መሬታችንን አፈር ትቢያ ቅማችሁ ለቃችሁ ስትወጡ ማይካድራ ላይ በአማራ ተወላጆች ላይ ከሕፃናት እስከ ሽማግሌ ነዋሪና የቀን ሰራተኞች በሆኑት ድሃዎች ላይ የሰራችሁትን ሰይጣናዊ ሥራ ትከጃለሽን? ያንቺ ወገኖች ትግሬዎች ግን ራስሽን ጨምሮ የፈጣሪ የቁጣው መዓትና መቅሰፍት የበረታባችሁና ገናም የሚበረታባችሁ ሀገርንና ሕዝብን፣ ሃይማኖትንና ክርስቲያንን፣ ታሪክንና ሰንደቅ ዓላማን፣ አንድነትንና ማንነትን፣ መብትንና ነጻነትን፣ አማራንና ሕልውናውን ሁሉ ለማጥፋት ተነስታችሁ በሠራችሁት የግፍ በደላችሁ ምክንያት ነውና ልብ ይስጥሽልሻለሁ። ግን አይሰጥሽም። ምክንያቱም አንቺም ልብ ስጠይ ብለሽ አትለምኞም፣ እሱም እንደማትድኝ ያውቃልና። የትግሬዎችን ነገር ለዛሬው እያጠቃለልኩ ስመጣ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በእስራኤል ምድር ከእስራኤል ሕዝብ መካከል ባለፈው በቁጥር 5ኛ ድንገተኛ የጽሑፍ መልእክቴ ላይ እንደጠቆምኳችሁ 15ቱ ነቢያት፣ 12ቱ ሐዋርያት፣ 36ቱ ቅዱሳት አንስት፣ 72ቱ አርድእት ለሥራ እንደመረጠና የእነሱም ተከታዮች እንዲሆኑና በትምህርታቸው እንዲያምኑ ከሕዝቡም የወደደውንና የፈቀደውን እንደመረጠ እንዳዳናቸው ሁሉ አሁንም ከመጣውና የመላው ኢትዮጵያውያን መቅሰፍት ከሆነው የሌሎቹን ነገድ አሁንም ልተወውና በተለየ መልኩ ከሚጠፉት ሕልቆ መሳፍርት ኦሮሞዎችና ትግሬዎች መካከል የትግሬዎችን ብቻ ልናገር። በፈጣሪ ፍቃድና ምርጫ የምትተርፉትና ታላቋን ኢትዮጵያን ደጉን ዘመን የምታዩ ትግሬዎች ስላላችሁ ለእኔ በፌስቡክ አድራሻዬ በውስጥ መስመሬ በጥያቄ በሐዘን በልመና በተማጽኖ በለቅሶ ሆናችሁ በድምፅ ቀርጻችሁ ከፈጣሪ ጠብና መቅሰፍት ለመዳን ምን ማድረግ እንዳለባችሁ ከልባችሁ መልእክት ያስተላልፋችሁልኝን የዋሃንን ትግሬዎች ድምፃችሁንና ቃላችሁን ሁሉ በደንብ ሰምቼዋለሁ። ስማችሁንና ስራችሁን ግን ከዚህ ላይ መግለጥ አልፈልግምና ይግባችሁ። እናም አይዟችሁ፣ ተረጋጉ፣ ምንም አትጨነቁ፣ አታልቅሱ። ጌታችን ኢየሱስ ክርስቶስ የእሱ የሆኑትን ያውቃልና በስመ ባንዳና ከሃዲ ትግሬ በሆነው ምክንያት ንጹሐንን ትግሬ ሁሉ ያጠፋል ማለት አይደለም። እውነት ልንገራችሁና እስቲ ከልባችሁ አዳምጡኝ። እኔ ወያኔ አዲስ አበባ በገባ በ2 ወር ውስጥ ነው የተጣላንና አዲስ አበባ ላይ ራሱ ብጥብጥ ፈጥሮ በተንኮልና በግፍ ለ44 ቀናት አስሮ ፈታኝ። ከዛም እንደገና ስልጣን ከያዙ ገና 2 ዓመት ሳይሞላቸው መድኃኔ ዓለምና ቅድስት ድንግል እናቱ እንዲሁም በቅዱሳን ትእዛዝ መቀሌ እንድገባና ሕዝቡን እንዳስተምርና እንድመክር ታዘዝኩና ከናንተ ቃልና ትእዛዝ ማን ይርቃል ብዬ በድፍረት
5 ራሴን ሄድኩኝና ጥር 22 ገብቼ ጥር 23 24 ለሁለት ቀናት ብቻ 3 ጊዜ እንዳስተማርኩ የጊዮርጊስ ለተክለ ሃይማኖት ሌሊት በህልሜ ምን አየው መሰላችሁ? ካህናቱ፣ ሴት ወንድ መነኮሳቱ፣ ሰው ህዝቡ ሁሉ ከኔ በኋላ እየተከተለ የጠለቀ ጉድጓድ ይቆፍርብኛል። በዚህን ጊዜ እመቤታችን ቅድስት ድንግል ማርያም በደመና ትመጣና አምሃ ኢየሱስ ማንም ሳያይህ እንደገባ ሁሉ ማንም ሳያይህ ሹልክ ብለህ ውጣ፣ እየተከተሉህ የሚቆፍሩልህ ይህ ጉድጓድ ለአንተ መቀበሪያ ነው ብላ እንደነገረችኝ ብንን አልኩ። ከዚያም ጊዮርጊስ ቤተክርስቲያን እሁድ ከሰዓት ፕሮግራም ነበረንና አብሮኝ ለሄደው ሐዋርያ ባልንጀሬ ያየሁትን ነገር ነገርኩትና ለስብከት ከመሄድ እንድንቀር ስነግረው እሱ ትንሽ ሰው የሚነግረውን የመናቅና ያለመቀበል አባዜ ያለበት፣ እናም እኔ አልቀርም እሄዳለሁ ብሎ አሻፈረኝ አለና ከሄድነው መካከል 3 ራሱን ሄደ። እኔም 2 ራሴን እምብይ ብዬ ካረፍኩበት ቦታ ቀረው። ከዛም አልሰማም ብሎ የሄደውን ሐዋርያ አብሮት ከሄደው አገልጋይ ጋር ከቤተክርስቲያኑ ጠብቀው ታጋዮቹ ይዘው ወሰዱት። አንደኛዋ ሴት ነበረች። አብረው ይዘው ሲወስዷት ጎበዝ ቀልጣፋ ነበረችና ከሰው ጋር በፍጥነት ተቀላቀለችና ተሰውራ ጠፋችባቸውና አምልጣ ወደ እኔ መጣች። ስትመጣ ፊቷ በረሃ የመታው ጉበት መስሏል። እኔም ብቻዋን ስትመጣ እንደተያዙ በማወቄ ተያዙ አይደል ስላት በንዴት ሆና ወትሮም እሱ ከኔ በላይ ማን አለ እያለ ሲነግሩት አይሰማ። አዎ ተይዟል። የሚያሳዝነው ደግሞ ልጁን አንዱ አገልጋይ ነው እሱን ጨምሮ ማስያዙ ነው አለችኝና የሆነውን ነገር ሁሉንም በደንብ ነገረችኝ። እኔም ወዲያውኑ የማደርገውን ነገር አደረግሁና ሌሊት እንቅልፍ የሚባል በዓይናችን ሳይዞር ከሌሊቱ 11 ሰዓት ላይ 3 ራሴን በጥበብ አመለጥኳቸው። ልብ በሉኝና ይህንን ሁሉ የማምለጥና የማስመለጥ ሥራ የሠራሁት እኔ ብቻዬን አይደለሁም። እውነት እላችኋለሁ በእኔ ላይ ያደረሱብኝን የወገኖቿን ጥላቻ ስታይ ትግሬነቴን ጠላሁት ብላ ያለቀሰች ወጣት ሴት ከነ ወላጆቿ ከነ ወንድሞቿ ከነ እህቶቿ ሆነው ነው አብረው ያስመለጡኝ። እኔም መቀሌን እንደ ሌባና እንደ ነፍሰ ገዳይ በሌሊት ለቅቄ ስወጣ ከከተማዋ ወጣ ብዬ ከሸኙኝ ሰዎች ስለያይና ሳይሰሙኝ መቀሌን ተራግሜ ወጣሁ እላችኋለሁ። ያኔ እኔን ቢያገኙኝና ቢይዙኝ ኖሮ ምን እንደሚያደርጉኝ አባታቸውን ዲያብሎስን መጠየቅ ብቻ ነው። ያም ሐዋርያ ከነ አገልጋዩ 40 ቀን በከባድ ምርመራና ረሃብ ቆይቶ ተለቀቀና ከመቀሌ ያባረሩት። ኋላም ተገናኝተን ሲነግረኝ መድኃኔ ዓለም መቀሌን ረግመህ ውጣ አለኝ። እኔም መቀሌን ድንጋይ አንስቼ ወረወርኩባትና ተራግሜ ወጣሁ አለኝ። አዎ እርግማንና ግፍ ጊዜውን ጠብቆ እንዲህ ይመጣና ደርሶ ያስጨንቃል። ገባችሁ? እናማ እናንተ መልእክት የላካችሁልኝ ንጹሕ ትግሬዎች ሆይ እንደ ዘመን አመጣሾቹ ሰይጣናውያን ዘመዶቻችሁ ሳትሆኑ እንዳስመለጡኝ ንጹሐን ዘመዶቻችሁ እንደ ኖህና ቤተሰቦቹ እንደ ሎጥ እንደ አብርሃም ሆናችሁ ከሰይጣናውያን የሥጋ ወገኖቻችሁና ከመጥፎ ሀገራዊና ሕዝባዊ ግብራቸው ከሆነው ራሳችሁን አርቁ ለዩ ነው የምላችሁ። በነፍስ ሕይወት ላይ ሥጋዬ፣ ቤተሰቤ፣ ዘመዴ፣ ወገኔ፣ ነገዴ ማለት አያስፈልግም። የሚጠበቅባችሁ ራሳችሁን ማዳን ብቻ ነው። አዎ እርግጥ ነው ሀገርን፣ ነገደ አማራን፣ ክርስቲያንን ከነሙሉ ማንነታቸው ላጠፉትና እያጠፉት ላሉት ሰይጣናውያን ትግሬ ወገኖቻችሁ ሁሉ እዘኑላቸው፣ ተጨነቁላቸው፣ አልቅሱላቸው፣ ዋይ ዋይ በሉላቸው። ከጥፋታቸው አይመለሱምና አይድኑም እንጂ። እኔም እኮ ስለ ሰይጣናውያን ነገደ አማራና ወገኖቼ ስለሆኑት ስለመላው በጌ ምድር ሕዝብ ጥፋት ለመዳን ቢመለሱ አይመለሱም እንጂ እያዘንኩላቸው፣ እየተጨነኩላቸው፣ እያለቀስኩላቸው ነው ያለሁት። ስለ አንዲቱ ምርጥ ክርስቲያን ትግሬ ደግሞ ልንገራችሁ። እኔ በጽሑፍ መልእክቴ ደጋግሜ የትግሬ ሕዝብ ከመቅሰፍቱ የምትድኑት ጥፋታችሁን ሁሉ አውቃችሁና አምናችሁ መድኃኔ ዓለምንና እናቱን ድንግል ማርያምን፣ የኢትዮጵያን ጉዝ ምድር፣ የመላው አማራን ሕዝብ፣ በተለይ ደግሞ የወልቃይት ጠገዴንና ጠለምትን፣ የራያ አላማጣን ሕዝብ ሁሉ፣ የመላው ኢትዮጵያን ሕዝብ ሁሉ ድንጋይ ተሸክማችሁና ተጎንብሳችሁ ታቦት አውጥታችሁ እያለቀሳችሁ አዎ አጥፍተናል፣ በድለናል፣ ኧረ ማሩን፣ ኧረ ይቅር በሉን፣ ታረቁን፣ አይደግመንም ስትሉ ነው። ከዚህ ውጭ ግን መትረፍ የለም ባልኩት መሰረት አንዲት የትግሬ ተወላጅ በሌላ ሰው ድህረ ገጽ ላይ በኮሜንቷ የለጠፈችውን ሰው ሲያሳየኝ በልቤ ያለቀስኩ። መድኃኔ ዓለም አደራህን በሥጋ በነፍስ ከሚተርፉት ከሚድኑት ሰዎች ደምራት አልኩት። እናማ ቃሏ እንዲህ ይላል። እኔ ትግሬ ነኝ።
የትግሬን ሕዝብ ወክዬ ያልከውን ቃል ሙሉ በሙሉ ፈጽማለሁ፣ ድንጋይ ተሸክሜ ይቅርታ ጠይቃለሁ የሚል ነው። ወይ መታደል! እንዲህም አለ። እናማ የኔ እህት መድኃኔዓለም እንዳደረግሽው የሚቆጥርልሽ መሆኑን አትጠራጠሪ፣ እመኚ። ሆኖም ግን ይህ ፈቃደኝነትሽ የሚያድንሽ እንደ ሎጥ ራስሽን ብቻ ነው እንጂ እነሱን አያድንም። ምክንያቱም ብዙሃን ወገኖችሽ የኃጢአትንና የጥፋትን መንገድ የመረጡ ስለሆነ ከ190 እጅ አይመለሱም፣ አይድኑም። አንድ ነገር ልንገራችሁ፣ በነገርኳችሁ መሠረት ካልፈጸማችሁ የሚመጣው የኢትዮጵያና የዓለሙ ፓትርያርክ ፀሐይ የሚባለውና ሌሎችም አብረውት የሚመጡት ጳጳሳት ሁሉ የትግሬን ምድር እንደማይረግጡ፣ እንደማይባርኩ፣ አክሱም ጽዮንንም እንደማይረግጡ እወቁት። ከዚያም የትግሬ ምድርና ሕዝብ በፈጣሪ ስውር መቅሰፍት እየተገረፉ ይሰቃያሉ። ይህ ከሆነ ለምን አብረን እንኖራለን የማንገነጠል ትሉኝ ይሆናል። እንኳን ያኔ አሁንም አልሆነላችሁም አይሆንላችሁምም። ለነገሩ ገና አስቀድማችሁ በፈጣሪ ቁጣ እንደ ዶሮ ሥጋ ተገነጣጥላችሁና እየተገነጣጠላችሁ መሆናችሁን አታውቁምን? እናም ደግሞ እናንተ በዛው ወደ ቀይ ባህር ተገፍታችሁና ሰጥማችሁ ታልቃላችሁ እንጂ የትግሬ ምድር ከኢትዮጵያ ግዛትነት ቅንጣት መሬቷ የትም አይሄድላችኋለሁ። በሉ አስታውሳችሁ ልብ ብትገዙና ድንገት ብትድኑ ከዚህ በፊት ስለ እናንተ ባስተላለፍኩት የቅጣት መልእክት ለጊዜው ልሰናበታችሁ። ይህ የግጥም መልእክት በ2011 ዓ.ም በቪዲዮ መቅረጸ ድምፅ ያስተላለፍኩት ነው። ከሃዲቱ ትግሬ መሄጃ አጣሁ አለች ተሰበረ እግሬ፣ ዋይ ዋይ ብላ ጮኸች ዘሎ ሲያንቃት አውሬ፣ ድረሽልኝ አለች ኢትዮጵያ ሀገሬ፣ ከመቼ ወዲህ ነው የምትጠሪኝ ዛሬ፣ ያድንሽ አለቻት አለኝ ያልሽው ጦሬ። 27 ዓመት ኢትዮጵያን አጥፍቶ ሲዘል የነበረው ትግሬ በከበሮ ገባለት ካገሩ ሙሾ ተደርድሮ፣ ማን ሊጨርሰው ነው ሬሳውን ቀብሮ? እንቅፋቱም ይምታህ እሾም ይውጋህ፣ እባቡም ይንደፍህ ሰርዶም ይጥለፍህ፣ ከእንግዲህስ በቃኝ ጫማም አልገዛልህ፣ የታባህን ትግሬ መሄጃም የለህ፣ መቆሚያ ልታጣ ደረሰ ቀንህ፣ እንዲያው ዝም ብለህ ለምን በእጆችህ። ተፈጸመ ኩሉ ተጻፈ ከአማሃ ኢየሱስ ገብረ ዮሐንስ ሚያዝያ 25 2013 ዓ.ም ከስደት ምድር